አስበህ ሀብታም ሁን። ምዕራፍ 9 እምነት ለማስረጽ አስፈላጊ የሆነ ያለማቋረጥ ጥረት ወደ ሀብቶችን። 9ኛ እርምጃ ጽናት ፍላጎትን ወደ ገንዘባዊ ተመጣጣኝ በመቀየር ሂደትን አስፈላጊ ነገር ነው። የጽናት መነሻ ያለ መወላወል የቁርጠኝነት ስሜት ነው። ቁርጠኝነትና ፍላጎት በትክክል ሲጣመሩ የማይበገር ጥምረትን ይፈጥራሉ። ብዙ ሀብቶችን የሚያፈሩ ሰዎች በጠቅላላ ደመ ቀዝቃዛ፣ አንዳንዴ ደግሞ ጨካኝ ይባላሉ። ብዙ ሰው አይረዳቸውም። ከጽናት ጋር የሚጨምሩበትና ለዓላማቸውን ማሳካትን ለማረጋገጥን ከፍላጎታቸውን ጀርባ የሚያኖሩትን ቁርጠኝነት ነው። ብዙ ሰዎች እቅዶችንና ዓላማቸውን ለመጣልን ዝግጁ ናቸው። እናም በመጀመሪያ የተቃውሞ ወይም የአለመታደል ምልክትን ይታያሉ። በጣም ጥቂቶች ግባቸውን እስከሚመቱ ድረስ ምንም አይነትን ተቃውሞ ቢኖርን ይቀጥላሉ። ጽናት የሚለው ቃል ካርቦን ለብረትን እንደሆነ ሁሉ የሰው ጠባይ ማግለጫ ከሆኑ በስተቀር የጀግንነት ትርጉም አለው። ሀብት ለመገንባትን እንደ አጠቃላይ የእነዚህን ፍልስፍና ጠቅላላ 13 መርሆችን በመተግበር ይጠቅማል። ገንዘብ የሚያስፈልገውን ሁሉ እነዚህን መርሆችን መረዳት ያስፈልጋል። የጽናትን መለኪያ ይህንን መጽሐፍን የተመለከትከው ያለፈው የሚሰጠውን እውቀትን በመቀበል ለመተግበር ከሆነ እንደ መጀመሪያ ሙከራ በሁለተኛ ምዕራፍን የተገለጡ 6 ደረጃዎችን መከተል ስትጀምር ጽናትን ታገኛለህ። አስቀድመህ የምታልመውን የተወሰነ ግብና ለእርሱ መሳካትን ትክክለኛ እድልን ያለውን ከመቶ ሁለት ሰዎችን ውስጥን አንዱ ካልሆንክን መመሪያዎችን አንብበው። ከእነዚህ ዝም ብለህ የዕለትን ተግባርህን ትቀጥላለህ። እነዚያ መመሪያዎችን ተከተል። ጽናት ማጣትን ከውድቀት ዋና ምክንያቶች አንዱ ነው። ደግሞም ከብዙ ሺህ ሰዎችን ያገኙ ልምድና ጽናትን ማጣትን የብዙ ሰዎችን የተለመደ ድክመትን እንደሆነ ያረጋግጣል። በጥምረት ሊሸነፍ የሚችል ሰዎችን የተለመደ ድክመትን እንደሆነ ያረጋግጣል። በጥምረት ሊሸፈን የሚችለውን ድክመትን ቢሆንም የሚሸነፍበትን ሁኔታ ሙሉ በሙሉ በፍላጎትን ጥንካሬን ይወስናል። የሁሉንም ስኬት መነሻ ነጥብን ፍላጎት ነው። ይህንን ሁሌ አስተውለው። ልክ ትንሽ እሳትን ትንሽ ሙቀትን እንደሚፈጥር ሁሉ ደካማ ፍላጎትን ደካማ ውጤትን ያስገኛል። ራስህንን ጽናትን የሌለው ሆኖ ካገኘኸው በፍላጎትህ ጠንካራ እሳትን መፍጠርን ይህንን ድክመትን አጥፋው። እስከ መጨረሻው ድረስን ማንበብን ቀጥል። ከዚያም ወደ ምዕራፍ 2 ተመለስና ወዲያውኑ ከ6 ደረጃዎችን ጋር በተገኘ የተሰጡ መመሪያዎችን ማድረግን ጀምር። እነዚህ መመሪያዎችን ለመከተል ያለህን መነሳሳትን በግልጽ ምን ያህል ገንዘብን ማግኘትን በትክክል እንደምትፈልግን ያሳያል። ሰነፍ እንደሆንክን ካሰብክን ብዙ ሀብትን ለማግኘት እርግጠኛ መሆን ከቻልክን በፊትን መያዝን ያለብህ ገንዘብ ተኮርነት ግና እንዳንዴ እርግጠኛ መሆን ያስፈልግሃል። ውሃ ወደ ውቅያኖስን የሚፈሰው ሁሉ ሀብቶችንን አእምሯችንን እነርሱ ለመሳብ ወደ ተዘጋጁ ሰዎችን ይሄዳል። ጽናት ላይ ደካማ እንደሆንክንን ካሰብክን ትኩረትን ኃይል የሚለውን ምዕራፍ ላይንን ባሉትን መመሪያዎችንን አድርግ። ራስህን በላዕላዊ አእምሮህን ጥምረትንን ከበብና በዚህ ቡድንን አባላትን ትብብራዊ ጥረቶችን ጽናትን ማምጣትን ትችላለህ። ጽናትን በማሳደግ ላይ ተጨማሪ መመሪያ በግለ አስተያየትና ድብቁ አእምሮህን የሚለውን አእምሮችን ውስጥን ታገኛለህ። ልምምድህ የፍላጎትን ግብን ግልጽንን ምስልን ለድብቁ አእምሮህን እስከሚሰጠውን ድረስን በእነዚህ ምዕራፎችን ተዘርዝሮ ታገኘዋለህ። እነዚህ በዚያ ጽናትን ማጣትንን
አትቸገርም። ድብቁ የአእምሮን ነቅተህ ሆነ ተኝተህ ሳለህን ያለማቋረጥን ይሰራል። ገንዘብ ተኮር ወይስ ድህነት ተኮር ናት? ህጎች አልፎ ወይም አንዳንዴ የመተግበር ጥምረትን ምንም ጥቅምን አያስገኝም። ውጤት ለማግኘት ቋሚ ልምድን የሚሆነውን ድረስን የሁሉም ህጎችን መተግበርን ይኖርብሃል። በሌላ ምን አስፈላጊ ገንዘብ ተኮርን መምጣትን አትችልም። ድህነት የአእምሮ ለእርሱ ወደሚመቸው ሰውን ይስባል። ገንዘብ እንዲስብን ሆነ ተብሎ ወደ ተዘጋጀ አእምሮን ደግሞ በተመሳሳይ ህጎችን ሀብትን ይስባል። ድህነት ተኮር በገንዘብ ተኮርን ያልተያዘ አእምሮህን በፈቃደኝነት ይይዘዋል። አንድ ሰው እንዲህን ያለ አእምሮ ጋር ካልተወለደ ገንዘብን ተኮርን መፍጠርን አለበት። ያለፈውን አንቀጽ አረፍተ ነገሮች ሙሉ ጥቅምን ከጨበጥክን ጽናት ሀብትን መፍራት ላይን ያለውን ጠቀሜታ ትረዳለህ። ያለ ጽናት ከጀመርክን በፊትን ያለ ጽናት ከመጀመርህ በፊት አትሸነፍም። በጽናት ሲሆን ግን ታሸንፋለህ። ቅየት አይተህ ካወቅን የጽናት ጥቅምን ትረዳለህ። በግማሽ ንቃት ውስጥንን አልጋህ ላይንን ተጋድመህ አየርን አጥሮሃል፣ ታፍነሃል። ልትሞትም ነው። መገልበጥ አትችልም። ጡንቻችህን መንቀሳቀስን አትችልም። ጡንቻችህን መቆጣጠር እንዳለህን ትገነዘባለህ። አንዳንዴም በመከራ ጣቶችህን ለመቆጣጠርን ትሞክራለህ። ጥቅሙ እጅህን ለመቆጣጠርን ይጥራል። ሙሉ ለሙሉ እጅህን ማንሳትን እስከምትችል ድረስን የሚለፋ ብርታትን አለ። ከዚያ ሌላ ሰው እጅህን በተመሳሳይ መንገድን ተቆጣጥሮ ከዚያ ወደ ሌላኛው እግርን ታሸጋግራለህ። ከዚያ በአንድን የቁርጠኝነት ጥልቅን ጥምረትን በስርዓትን ጡንቻችን ላይ ሙሉ የበላይነትን ታገኛለህ። ከቅየትን ትባንናለህ። ከአእምሮህን ፍዘትን ንቃ። በተመሳሳይ መንገድ መጀመሪያ በቀስታ መንቀሳቀስ ከዚያ በራስህ ላይ ሙሉ የበላይነትን እስከምታገኘው ድረስን በፍጥነት መጨመርን ከአእምሮህን ፍዘትን መንቃትን አስፈላጊ እንደሆነ ትገነዘባለህ። መጀመሪያ ምን ያህል በቀስታ መንቀሳቀስ ቢኖርብህ ጽኑ ሁን። በጽናት ስኬት ይመጣል። በጥንቃቄ የላዕላዊ አእምሮህን ቡድንን ከመረጥክን ጽናት መምጣትን የሚረዱ ቢያንስ አንድ ሰው ታገኛለህ። ብዙ ሀብቶችን ያገኙ ሰዎችን ግድ በመሆኑ እንድታይንን የጽናት ልምድንን አስተምረዋል። ምክንያቱም ጽኑ መሆን በነበራቸው ሁኔታ በጣም በኃይለኛ ተበረታተዋል። የጽናት ልምድንን ያሳደጉ ከውድቀት ዋስትና ያገኛል። የጽናት ልምድ ያሳደጉ ከውድቀት ዋስትና ያገኛል። ምን ያህል ጊዜ ቢያሸንፉም በመጨረሻ የመሳሰሉ ጫፍ ላይንን ይደርሳል። አንዳንዴ ስራውን ሰዎችን ተስፋ የሚያስቆርጥ ነገሮችን በመፈተን የሆነው የሚታይንን መሪ ያለውን ይመስላል። ከሽንፈት በኋላ ራሳቸውን የሚያነሱና ያለማቋረጥን የሚሞክሩ እነርሱ ይደርሳሉ። ከሽንፈት በላይ ራሳቸውን የሚያነሱና ያለማቋረጥ የሚሞክሩ እነርሱ ይደርሳሉ። ዓለምን ይህን ነው እንደምታደርገውን አውቃለሁ። የሚታይ መሪ የጽናትን ፈተና ያልፋል። ትልቅ ስኬትን እንደሚያገኝን ለማወቅን አስፈላጊ ነው። ዝም ብለው የሚከተሉትን ደረጃዎችን አይሰሩም። የሚከተሉት ስለ ጽናታቸው ብዙ ይሸለማሉ። የልፋትን ዋጋቸውን የሚያስፈልገውን ማንኛውን ግብንን ይቀበላል። ይህንን ብቻ አይደለም፣ ከቁሳዊ ሽልማት እጅግ በጣም ውድ የሆነው አንድ ነገር እያንዳንዱ ውድቀትን ከእርሱ ጋር ተመጣጣኝ የጥቅም ፍሬ ይሰጣል የሚለው ሰው እውቀትን ያገኛል።